እናትሽ እንዳትለኝ እዚህ መጣሽ እልሻለሁ። አይመለከትም ስለኔ ህይወት። አርፈሽ ተቀመጭ። እኔ የምፈልገውን ህይወት ነው የምኖረው። አርፈሽ ተቀመጭ። ባለጌ ገንዘቧን ነው የሰጠችኝ። ቢገባሽ ፍቅሯን ልጥሩባ ነበር። በቃ ተወኝ። አንቺ አርፈሽ ተቀመጭ። ምን ስድ እንማታሽ አገፋፊ ይሰማሽ ነው። እንማታሽ አገፋፊ ይሰማሽ ነው። ገና አናቱን ያናን ትናገሪያለሽ። ችግር ምንድን ነው? ያማል እንዴ ሰውዬ እንዴ? ችግር ምንድን ነው? በቤት ማራባክቶ ረንዶ በእግዚአብሔር ማራባክቶ ባለጌ ማራባክቶ ነው በቤት የመጣው። አሁንም ያለ ችግር ታከለ ካሜራውን አጥፋው ብያለሁ። አንተ ካሜራውን እረፍ። አትቅር። በእግዚአብሔር ተው፣ በቃ ተው፣ እንነጋገር። እባክህ ገደልከው። ባለጌ ብር ላከችልኝ እንጂ እናትና አባቷ ጋር አስቀምጣሽ እንግዲህ እዚህ ተቀምጣ ጎዳና ተጣለሽ ነገር ለኖርኩት እዛ የነሱን የከታ ዛባ እየጠረኩ ለነበርኩት እሱም ቢገባሽ ማለት ነው። እናሱን ያገኘሁት ንገረኝ እስኪ ምን አስካንቻው የምትወልጂስ ካንቺ ምን እንደሚማረው ብልግና ለሱ ያለሽን ፍቅር ጋር እናትሽ አትበል። እናቴ ገንዘብ መስጠቶች ምን አርጋልኛለች? 9 ወር ሙሉ ተዋክባኛለች። የእናትነት ፍቅር ሰጣኛለች። 9 ወር ሙሉ ማነው እሱ ያዘለሽ? ወውዱ ያዘለሽ እሱ ነው። በጀርባው አሁን አስጨርሽኝ። መውለድማ በትም ትል ይወልዳልሽ። አንቺ አፍሽን አትክፈች። ስድ የምትናገሪ ነገር ያውቅሽ አንቺን ለማሳደግ መሰለኝ። አረባ ጋር የምትንከራተተው ኩጀል ማማ ኩጀል አሁን ዱላ ፈለገ ሊመሳት አርጋችሁ አርፈህ ተቀመጥ። የሰማነው አርፈህ ተቀመጥ። ማን አባነ በቤት መተጨራሽ እንደዚህ ምትለኝ አለ እንዴ? መኪናው ሌላ ምንድን ነው እንደሱ የምትለው? መኪናውስ የኔ ፍቅር መኪናው እንዲገዛ አደርጋለሁ አልኩህ አይደል? አይገዛ በቃ እንደው እንዴ በጣም በቃ ታከተኝ አለ አይደለ? የሆነ በቃ ምን ብዬ ልንገርሽ በቃ እናትሽ ደግሞ ወይኔ ባደውል ቀን በቃ ደስቴ ለምንድን ነው የምትደውልብኝ? ቀለም ትደውላለች። ያው ታውቃለህ ባሉ አይደል? እናትሽ ካሜራ ምናምን እዛ ለምንድን ነው የላከቻችሁ? አለሽ መመልከት ከቻልሽ ስለአንቺ ጥቅም ነው ለአንቺ ወደፊት ነው። እባክሽ በጣም እንደማናችሁ እማ መስራትሽ ምኑ ጋር ነው ጥቅሙ? ቆይ ያለሽን ገንዘብ ባንክ ዝም ብለሽ ከምታስቀምጪ ወይ ቤት አልገዛሽበት ወይ መኪና ወይ የሆነ ነገር አላረግሽበት ምኑ ጋር ነው መስራትሽ ጥቅሙ? ለሱ እኮ ገዝተሽ ብትሰጪው ትርፋማ ነው የምትሆኚ። ምንም ኪሳራ የለውም። አቤት አቤት ኧረ አቤት ሰላም እንዴት ዋልሽ? መግባት እንቻለን? ፍቅር ይቅርታ ማን ፈልጋችሁ? እየሰማሽኝ ከሆነ ዘኔ ናት የላከችን እና ዘኔ ያት የላከችና ገብተን ማውራት ሳለብን እንግባ። እኔ በሰዓት ባልደረቦች መግባት አለብን። እሺ አንተ ማነው? ካሜራው ምንድን ነው? ባለቤቷ ዮናስ አለ የእናትሽ ባለቤት። እሱ አሁን የለም። ካልቻልሽ ደውይለት። እስከዛ ግን አንቺን እያወራን ጠበቅ ሳለብን እባክሽ እንገባ ፍቀጂልን። ጋይሶች አላወቃችሁ ምን ፈልጋችሁ ነው? አቻታኪንም ግን እናትሽ ዘኔ ያለሽ ካሜራውስ ምንድን ነው? እሱ እነግርሻለሁ ከእናትሽ ጋር እንትን ያለውና ይሄን ነገር መመልከት ትችላለሽ። እሺ መጀመሪያ እባክህ ንገረኝና ትገባላችሁ። ምን ፈልጋችሁ ነው? እናትሽ ካሜራ ምናምን እዛ ለምንድን ነው የላከቻችሁ? ይኸውልሽ መመልከት ከቻልሽ ስለአንቺ ጥቅም ነው ለአንቺ ወደፊት ነው። እባክሽ በጣም እንደማናችሁ እኔ ሚኪያስ እባላለሁ። እባክሽ እንግባ። አይካልሽ ግን መግባታችን አይቀርም። ከፈላሽ እሺ ቢያንስ ካሜራውን አጥፍታ ምንድን ነው ካሜራው? ከፈራሽ ጎረምሶቹ እዚህ ይቀራሉ። የምታያቸው ጎረምሶች ፈረሻቸው ከሆነ እዚህ ጋር ይቀራሉ። እና ካሜራማኑ ግን እንግባ። ካሜራማኑ ምን ይሰራል? እኔ እናንተ ብቻ እናውራ። አይ እባክሽ እየሰማሽ ነው አይደል? አትደንግጪ እባካችሁ ግባ። አንተ ብቻ ግባ፣ እናንተ እዛ ሆኑ። እየሰማሽ ነው አይደል? ጠጋ በይና የምናወራው ነገር አለ። አረፍ በል። እየሰማሽኝ ከሆነ ፍቅር ምን ነበር እዚህ ቤት ሲከናወን የነበረው? ማለት እናትሽ ዘኒ አረብ ሀገር ነች እናውቃለን አይደል? ዱባይ ናት አይደል ያለችው? አዎ እዛ ናት። አንቺን ለማሳደግ ኦልሞስት ከልጅነት እስከ እውቀቷ የሰው ቤት እየሰራች ማለት ነው፣ እየተቃጠለች ላቧን እያባከነች ነው። አንቺ ግን በተቃራኒው ትማርልኛለች፣ ለወጥልኛለች ብላ ያሰብሽው ልጅ አይደለሽ። እንደውም በፍጹም ተቃራኒ ባለጌ ነሽ ያገኘንሽ። እኔ ሚኪያስ እባላለሁ። ቤትሽ ውስጥ ድብቅ ካሜራ አስቀምጠን ነበር ከእናትሽ ጋር በመነጋገር አንዳንድ ቦታዎች ላይ ድብቅ ካሜራ አስቀምጠን ነበር። ማለት አልገባኝም። መመልከት ትችያለሽ። ምን ስታደርጉ ነው? ከአቶ ዮናስ ጋር ግብረ ሥጋ ግንኙነት ተፈጽሙ ነው። ማነው እንደዚህ ያደርጋል? እናቴ ናት እንደዚህ ያደረገችው? እናትሽ አይደለችም። እኛ በካሜራችን ያገኘሁት ነው። መመልከት ከቻልሽ አንቺ ይሻላል። አይ ያየሁት ነው።
እንዴት እንደዚህ ታደርጋለች እናቴ ነው። ስለዚህ እንደዚህ መመልከት ከቻልሽ እያንዳንዱን እያሳለሽ ማየት ትችላለሽ። አየሁት እኮ ምን ሆነ ለየው ታዲያ ከዚህ በላይ። ስለዚህ ለምንድን ነው ሆነ ብለሽ እንደዚህ ነገር የምታረጊው? መልሽልኝ እስኪ መልሽልኝ። ለእናትሽ ልጅ መሆን ያቃተሽ ለምንድን ነው? አንቺ አንዴ ማውራሽ ፍቅር እንዴት እንደሆነ ላስረዳ። ምንም እንታስረጅኝ ፈልገው ነገር አለ። ይሄ እውነት ነው ውሸት ነው? እሺ መጀመሪያ እንነጋገር። ምንድን ነው የምንነጋገረው? መልሽልኝ እስኪ። በካሜራችን ያገኘው ነገር ውሸት ነው? ሲጀመር ካሜራው ቤት እንዴት ሊገባ ቻለ? እንዴትስ ማስቀመጥ ቻላችሁ? ይሄ የአንቺ ቤት አይደለም፣ የእናትሽ ቤት ነው። እናትሽ ከባሏ ከምትኖርበት ቤት ነው አውቃለሁ። ምናልባት የእሱ ቤት ሊሆን ይችላል። ነገር ግን እናትሽ ቤት ድርሻ አላት። እስከተጋቡ ድረስ የኔ የሚለው ነገር የለም። የጋራ ነገር ያላችሁ አይደል? አባይ ግን ካሜራ እንዴት እዚህ ታስቀምጣላችሁ? አንተስ እንዴት በካሜራችን ያገኘነው ነገር ውሸት ነው እውነት ነው? ጥያቄሽውን ብቻ መልሽልኝ። ስምሽ ፍቅር ነው አይደል? እንድልን የፈለከው? አዎ እንድልን ያገኘነው እዚህ ጋር ርቃና ያለሽ ሴት እንጀራሽ አደባባይ ልልቀቀው? ምን እያልክ ነው? አደባባይ ርቃንሽ ልልቀቀው ካልፈለግሽ ነው ነገር ይሄ ነገር የእውነት ነው የውሸት ነው? ምን ራሴ እንዳጠፋ ይሄን አውጥተህ ስለዚህ እውነት ነው ማለት ነው። አልተሳሳትኩም። አዎ ልክ ነው፣ እውነት ነው። ግን እንዴት ካሜራ ቤት ውስጥ አባትሽ እኮ ነው የእንጀራ አባት ሲሚሩክ አባትሽ ነው። እየሰማሽ ነው ወይ? እየሰማሁ ነው። በጣም እያስጨነቀኝ የጮክብኝ ነው። አትጩህብኝ በቃ። መብት እኮ ነው አልጮህ እንዴ? መብት እንዴት ሊሆን ይችላል? በቃ ማውራት ያለብን እናውራ። ማስተካከል ያለብን ነገር አባትሽ ጋር እንዴት ነው እንደዚህ የሚደረገው? ሲጀመር እናቴ ናት ማለት አይቻልም። እሷ ጋር ምንም ነገር አትለጥፊ። ስለሷ አይደለም የምጠይቅሽው፣ ስለሷ እናትነት እና አንቺ እኮ ከአባትሽ ጋር እንደዚህ ያርክሻለሽ። ይኸውልህ አንደኛ እናቴና እሷ ማች አይደሉም። ምን ማለት ማች አይደሉም? እኩል አይደሉም። በቃ ከኔ ጋር ተመጣጣኝ እድሜ ላይ ነው ያለነው። ተግባባን። በቃ ብዙ ነገር ተፈጠረ። አታስጨንቀኝ እንደ ወጣት ተግባባን። ብዙ ነገር ተፈጠረ ማለት ነው። ይሄ ሰውዬ እኮ አባትሽ ነው አይደል? እንደ አባት ልታይ ሲገባ ተግባባን ትያለሽ እንዴ? ሁሉን ነገር እንድነግርህ መጀመሪያ ካሜራውን አጥፋልኝ። ምንም የሚጠፋ ካሜራ የለም። አጥፋልኝ እንድነግርህ ፈልጋለሁ። ካሜራ የለም። እውነቱን ወደድሽም ጠላሽም የምትናገሪው እዚህ ካሜራ ፊት። ምክንያቱም ደግሞ ይሄን ለእናትሽ ያሳያታል። ይሄንን ጨምሮ ለእናትሽ ነው የምልክላት። የምን ነው ካሜራውን አጥፋልኝ። እጅ ጋር ያለውን ነገር ልታጠፋል። ከዛ ሁሉም ነገር እውነቱን እነግርሃለሁ። ቁጭ በይና እያንዳንዱ ነው የምናወራው። ስራህስ ትናገሪ ነው። ቆይ ምን ያህል የተከፈላችሁ? እኔ ስለ ክፍያ ያለሽ ማንም ይጠይቅሽ የለም። አሁን የተጠየቅሽው ስላንቺ ነው። እባክህን ካሜራ ዞር አድርግልኝ። ከአቶ ዮናስ ጋር ያለሽ ግንኙነት ምንድን ነው? መልሽልኝ። ከአቶ ዮናስ ጋር ምን ብዬ ልንገርህ? ሁሉም ነገር እኮ አይተኸዋል አይደል እንዴ? ለምንድን ነው ድጋሚ ነው የምትጠይቀኝ? ስለዚህ በግልጽ ልነግርህ ይፈልጋል። አቶ ዮናስ ጋር ያለሽ ግንኙነት በግልጽ ንገሪኝ። ባሌ ነው በይ፣ ወይም ደግሞ ከሱ በማግጥ አለው በይ። ያለውን እውነታ ንገሪኝ። አይተኸዋል እኮ ካሜራው ጋር። እስኪ ደውይለት። ደውይለት ነው ባሰብኩ ነው በይው። እሺ እኔ ስለ ሁሉም ነገር እነግርሃለሁ። እኔ ደውለታለሁ አይካልሽ ስልኩ አለኝ። ምን ብዬ ደውለታለሁ? እኔ ግን ከምደውልለት አንቺ ባስቸኳይ የቤት ትፈልጋለሁ እና አሞኛል በይው። ከኔ ጋር መጨረስ አንችልም ያለውን ነገር። አንቺ ግን ችግርሽ ምንድን ነው እንዴ? ቆይ እሺ እነግርሃለሁ። ደውለታለሁ እባክህ። ደውለት ቶሎ በይ። እሺ እባክህ ደውልልሽ። እሺ ሴት ነሽ ብዬ ያከበርኩሽ ለእናትሽ ያልሆንሽ ባለጌ ነሽ። እሺ ደውለት ቶሎ በይ። እሺ ኩጃነት ራግተሽ ደውለት። ሄሎ ደውለት እያልኩሽ ነው። ደውይ ቶሎ በይ። ሄሎ የኔ ፍቅር የኔ በእናትህ ድረስልኝ። አሞኝ ቤት ተኝቻለሁ። እባክህ ቶሎ ና። ወደ ሐኪም ቤት መሄድ አለብኝ። አዎ እሺ ቶሎ ና፣ እየጠበኩ ነው። እሺ ቶሎ ና። ጭራሽ የኔ ፍቅር ብለሽ የምታወሪው አይደለ? እግዚአብሔር አታስጨንቅ። እሺ ምን ልበለው? እዚህ ቤት ከመጣሽ ስንት ጊዜሽ ነው? ከአቶ ዮናስ ጋር ያለሽ ግንኙነት ከመቼ ጀምሮ ነው? ሳታውሽ እንድነግሪኝ ይፈልጋለሁ። መልሽልኝ። ጀመር ለምንድን ነው ጥፊ የምታይ? ከአቶ ዮናስ ጋር አንቺ አሁን ታዳጊ ነሽ። መቀጣት ስለነበረብሽ ተቀጣሽ። ገና እሺ እሱ ይምጣና ሁሉም ነገር እናወራለን። አሁን ለቴክስት መልሽልኝ። አቶ ዮናስ ጋር መሸበር የመጣሽው አንቺ? ከሱ ጋር የመጣሁትማ እናቴ ከአረብ ሀገር ከመጣች ጀምሮ ነው። ማለትም እስከ እሱ ጋር ከተጋቡ በኋላ ሰው ወደዛ ስትሄድ ነው። እኔ በክፍለ ሀገር ነበር የምኖረው። እሱ ጋር ነበር ያመጣች። ከአያቶችሽ ጋር እዛ እየተመቸኝ አይደለም ብለሽ እዚህ ለመኖር ጠየቅሻት። ከዛን ግን አብራችሁ ናችሁ። እዚህ እናትሽ በነበረችበት ሰዓት ጨምሮ ነው ከሱ ግንኙነት የጀመርሽው ወይስ እሷ ከሄደች በኋላ ነው? እሷ ከሄደች በኋላ ነው።
ሁሉም ነገር የተፈጠረው በጊዜ ሂደት ነው። እሷ እዚህ መታ ከሄደች 4 ዓመት ማለት ነው። አዎ አልተሳሳትኩም፣ ሁሉም እውነት ነው። አንቺ ስንት ዓመትሽ ነው? 19 ወይ 20 ልትይዥ አይደል? አዎ ገና 18 ዓመት ሳይሞላሽ ነው እንግዲህ ግንኙነት የጀመርሽው ማለት ነው። በ17 ዓመትሽ በቃ ከሱ ጋር መቀራረብ መጣ፣ መላመድ መጣ። በቃ በድንገት ነው ሁሉም ነገር የተፈጠረው። ማላመድ አንቺ እኮ ገና አንድ ፍሬ ልጅ ነሽ። በዛ ሰዓት 17 ዓመትሽ ነበረ። በቃ እናቴ ያሳየችኝን ፍቅር እሷ አሳየኝ። እንደ አባት ነው ያሳየሽ። ተንከባከበኝ። በቃ እኔ ፍቅር ያዘኝ። ይሄ ነገር ማን ነበር ቀድሞ የጠየቀው? ወደዚህ ወደ ፍቅር ግንኙነት ወደ ብልግና ህይወት ያመራው አንቺሽ ወይስ እሱ ነው? አቶ ዮናስ ነው? ከሱ ነበር የመጣው። እሱ ነው ግን እኔም በውስጥ የሆነ ደስ የሚል ስሜት አስገድዶሽ ነበር የተፈጠረው? በፍላጎት እንደዚህ የተፈጠረው? ኧረ በእግዚአብሔር ጅማሬ ነው የጠየኩሽ። መልሽልኝ። በፍላጎት። ከዛስ በኋላ በቃ ደስተኞች መሆን ጀመርን። አብረን ከሱ ጋር እንሆናለን፣ ጊዜ እናሳልፋለን። ይንከባከበኛል፣ ትሪት ያደርገኛል። ማላውቀውን ነገር ነው ያሳየኝ። ብዙ ነገር ያደርግልኛል። በቃ በዛ ማለት እኔ ፍቅር ያዘኝ፣ ወደድኩት፣ አብሬ ሆንኩኝ። እናትሽ አንገት ደፊ መሆኗን ነው የምታውቂው። እናትሽ አስጨርሽኝ። ሀያቶች እጅሽ ያለሽ በሰፈር ተመሰገንሽ፣ ለትምህርትሽ ጎበዝ የሆንሽ ነበርሽ። ዛሬ ግን በስልክሽ እንኳን የምታየው የብልግና ምስል ነው። ፖርን ታያለሽ፣ ብልግና ምስል፣ የሴክስ ቪዲዮ። በዚህ እድሜሽ ታዳጊ ሆነሽ እሱን ያይሽ ቀን በቀን ራስሽን በራስሽ ሌላ ነገር ማድረግ ተገቢ ነው? ከሱ ጋር በባለጊ ሳያንስ ይሄንን ማድረግ ተገቢ ነው? እናትሽ ይሄን ብታውቀው ምን ታስባለች? ይኸውልህ እናትሽ አትበለኝ። እናቴ የትኛውን የሰጠችኝ ፍቅር ነው ንገረኝ። ይኸውልሽ አሁን እሷ ከሰጠች አልሰጠች አይደለም። እሷ ከሰጠችሽ ነው አንቺ ዛሬ ብልግና ቪዲዮ የምታየው። እሷ ፍቅር ከሰጠችሽ ነው ከሌላ ሰው ጋር መባለቅ። በቃ መብቴ ነው አይደል? ሞልቶኛል። መብቴን የምፈልገው ማድረግ እችላለሁ። አንቺ በእሷ ስልክ ነው ተናደርሻለሽ። ጀመር አንተ ማነህ? ምን አገባ? በእሷ ስልክ መብቴ ነው ትያለሽ። አሁን ደግሞ ይዋስ ብሎ ደግሞ ከእሱ ጋር ተነጋግራችሁ ገንዘቧን አስልካችሁ መኪና አስገዝታችሁ ልበሏ ተጋርታችሁ እናትሽ መብቱ ኖሮ ስለ ገንዘቧ ትጨነቂላት ነበር። አይመለከትም። የትም እንዲበተን አንቺ አፍሽን አትክፈች። የእናትሽ ንብረትማ አሳልፈሽ ለአቶ ዮናስ ለመስጠት ስታስቢ ትንሽ ትራርግላት ነበር። በቃ ወደዋለሁ። ስለዚህ እሱ ሰምቶጁ እናቴ ያላሳየችኝ ነገር እሱ አሳይቶኛል። ብዙ ነገር አድርጎኛል። ስለምትወጁ እናትሽ የበታች አድርገሽ ለእሱ ያለሽን ፍቅር እናትሽ አትበል። እናቴ ገንዘብ ከመስጠቶች ምን አድርጋልኛለች? 9 ወር ሙሉ ተባክባኛለች። የእናትነት ፍቅር ሰጥታኛለች። 9 ወር ሙሉ ማነው እሱ ያዘለሽ? በውዱ ያዘለሽ እሱ ነው። በጀርባው አስጨርሽኝ። መውለድማ በትም ትል ይወልዳል። አንቺ አፍሽን አትክፈች። ስድ የምትናገሪ ነገር እያውቅሽ አንቺን ለማሳደግ መሰለኝ አረባ ጋር የምትንከራተተው ለራሷ ስትል ማረም ለአንድ ህይወት የሚሆንማ አያቅታትም። አንድ ቤት ነው ለጂ ብያታለሁ። አንቺ የምትናገሪ ነገር እያወቅሽ በቃ አይመለከትም። እኔ ራሴ ምርጫ መርጫለሁ። ምንዛማ ከሆነ በቃ ወደኋላ ከሱ ጋር መኖር ነው የምፈልገው። እሷ ምን ነገር ባትፈልጊ ኖሮማ ዛሬ ገንዘብ ካላክሽሽ ባላስጨነቅሽ። እናቴ ናት፣ ግዴታዋ ነው። ወልዳኛለች፣ ገንዘብ ሰጠች፣ በቃ አለቀ። እናቴ አይደለችም። አልወዳትም ካልሽ ደግሞ ጥቅሟንም ገንዘቧንም ናት መልሽልኛ። እናትና ሰው የታወቀሽ ገንዘብ ስትልክልሽ ነው። እናትና ሰው የሚለካው ላንቺ በምታደርግልሽ ገንዘብ ነው። እናትና የሚለካው ላንቺ የምትልክልሽ የሽቱ የምን እያልሽ ብር ስትልክልሽ ነው። ለጫት መቃሚያሽ ለመጠጥሽ በቃ ፈልጋ ነው ያደረገችው። በቃ ተወኝ እንዴ! ለምን አትወኝ? ፈልጋር ለማድረግች እያስገደናችኋት። አዎ እሷ ለልጇ ባላት ፍቅር ልጄም የሚገባ አልተንከባከብኳት ማረግ ግዴታዋ ነው። በቃ ገንዘብ ስጭን አልካት፣ ገንዘብ ሰጠችኝ። እሷ እኮ ለልጅሽ ተረፍራ ነው የሚገባሽ። እውነቱ ሳትነግርሽ እንጂ እሷ ለአንቺ ያለሽ ፍላጎት ፍቅር ስላላት አስገድላት እንጂ ተደፍራ በወለደችሽ እሷ አንቺን አሳድጋለሁ ብላ ለሀገር ወጣች። በበረሃ በባዶ እግሯ ውሃ እየጠማት በበረሃ በሊቢያ ተሰዳ ዛሬ እዚህ ላይ ብታሳደግሽ እናቴ አይደለችም። እኔ እናቴ አይደለች እስቲ እንኳን አፍራለሁ። አንቺ ለማሳደግ በበረሃ ሄደችው ማንም አልሄደም። ውሃ ተጠምታ ሊቢያ ላይ ታገዛ 7-8 ስትደፍር ከእንደገና አዘኗ ማንም አልተረዳት። ተረዳሽ? ከሞት አፋፍ ላይ ሂዳ በሬሳ ላይ ተለማምዳ ሀገር ውስጥ ብትገባ አንቺ ግን ዛሬ አላዘንሽላት። እናቴ ተደፍራ ነው የወለደች። ዳንቺ አይነት ልጅ ባይወለድ ይቀር ነበር ይሻላል። ማን ያውቃል? ያኔ ስትንዘላዘል ሊሆን ይችላል። አንቺ አፍሽን ዝጊ። በሊቢያ የሚለውን ታውቂያለሽ። የደፍራባት ተቆጣጣ ለመቀየር ስትልና ኢቭን ሰውነቷ በሙሉ ጠባሳ ነው ታውቂያለሽ። ሊቢያ ላይ ተገርፋ ይሄን በሙሉ እያወቅሽ መደላለች መደፈራው እያወቅሽ አራራሽላት። እኔ መደፈሯ ታውቂያለሽ። ሊቢያ ላይ መደፈራው አንቺም ሁሉ ሰዎች ታውቂያለሽ። ምክንያቱም ሰቆቃው ታውቂያለሽ። ትሰማኛለህ? እናቴ የተደፈረች ስትንዘላዘል ሊሆን ይችላል። አንቺ አፍሽን ዝጊ። ባለጌ የማን ባለጌ ናት? ወራዳ አለሽ። እጄሽ ልጅ ማንሳት አትፈልግም። አታስገድጂ። ሰማኛለሽ? እናትሽ እንዳትለኝ እዚህ መተሽ አለሻለሁ። አይመለከትም ስለኔ ህይወት። አርፈሽ ተቀመጭ። እኔ የምፈልገውን ህይወት ነው የምኖረው። አርፈሽ ተቀመጭ። ባለጌ ገንዘቧን ነው የሰጠችኝ።
ቢገባሽ ፍቅሯ ንጹህ ልቧ ነበር። በቃ ተወኝ። አንቺ አልፈሽ አትቀመጪም እንዴ? ስድ እንመታሽ አገፋፊ እየሰማሽ ነው? እንመታሽ አገፋፊ እየሰማሽ ነው? ገና እውነቱን እያንዳንዱን ትናገሪያለሽ። እያንዳንዱን ነው የምትናገር። እያንዳንዱን አትወኝም እንዴ? እውነቱን ትናገሪያለሽ። ምንድን ነው የምፈልገው? ከእኔ የምፈልገው ነገር ነገርኩህ አይደል? እውነቱን ትነግሪኛለሽ። መች ነበር ተጀመረው? 4 ዓመት ልሽኛል አይደል? 4 ዓመት ሙሉ እንዴት ነው እናትሽ ሳታውቂ የቀረችው? እንዴት ነው ታሻለሽ? ልታውቅ ትችላለች። እኛ ካልነገርካት እንዴት ልታውቅ ትችላለች? መታለች የት ታይናለች? አልመጣችም ያለችው እዛ ነው። አንቺን ለማሳደግ ነገር ታምነኛለች። ገንዘቡ ማናት ባናቱ እየጨፈጨፋችሁት እናንተ ከስር ከስሩ በምን ታሳደግ? ምን አለ ይምላት እንታ የሆነ ገገዙ ይልኝ ብላ ስትልክ ኑሮ ተወዷል፣ እንደዚህ ሆኗል፣ የሆነ ብር አጠፋን ይጎላል ሙይበት። እንዴት አርጋት ያዘ ገንዘቡ? ታለን ትሰጠናለች። በቃ ማለት ባለጌ ነሽ ካንቺ። ለምን አትወኝም? አሁንም ስራት ይያዝ ሰማኝ። ብልግናሚው ምንም የትኛው እናት ያሳየች ስለጋላችሁ እስኪ ያስገቡት እሱ ነው። ይኸውልሽ አሁንም እሱ መጣ ነው ተንታራሽ አሳይታ ያሳደገችኝ ነው ጨዋ እንደው የምትጠብቀው። ይኸውልሽ በሀያቶችሽ ምን ጎሎብሽ? ሀያቶችሽ እኮ እንደ ወርቅ ተንከባክበው ያሳደጉ። ብር እኮ ፍቅር አይሆንም፣ ብር እናት አይሆንም። ሀያቷ ብር ላከችልኝ እንጂ እናትና አባቷ ጋር አስቀምጣሽ እንግዲህ እዚህ ተቀምጣ ጎዳና ተጣለሽ ነገር ለኖርኩት እዛ የነሱን የከብት አዛባ እየጠረኩ ለነበርኩት እሱም ቢገባሽ ማለት ነው። እናሱ ያገኘሁት ንገረኝ እስኪ ምን አስኪያንቻው የምትወልጂስ ካንቺ ምን እንደሚማረው ብልግና በስግ ብልግና ማየት ከማንም ጋር መማገጥ መልሽልኝ። ከማንም ጋር መማገጥ አይደልሽ? እየሰማሽ ነው አይደል? እስኪ በላ አስገቡት። ያኔ ፍቅር ምንድነው? አሁን ዱላ ፈለገ ሊመሳት አድርጋችሁ አርፈህ ተቀመጥ። እየሰማህ ነው? አርፈህ ተቀመጥ። ማን አባህ ነህ? በቤቴ መተህ ጭራሽ እንደዚህ የምትለኝ አሁን እየተነገረ ነው አይደል? አርፈህ ተቀመጥ። ችግር ምንድን ነው? ችግር ምንድን ነው? ያማል እንዴ ሰውዬ? እንዴ ችግር ምንድን ነው? በቤቴ አራባክቶ ረንዶ በእግዚአብሔር ባክቶ ባለጌ ማን ነው በቤቴ መጣ? አሁን ማለት ችግር ተረጋጋ። ይጂዛ ማጂራስ አንተ ወረወርካት እኮ በቤቴ ወደ አሁን ተረጋጋ። አለ አቶ ዮናስ እየሰማኝ ከሆነ እንዲመቱ እንዳጣላል ወሮ በላ ነው እንደ ሞላው ቤት ውስጥ ምን ማለት ነው? አሁን የመጡት ንገሪኝ። ምን ይሰራሉ ውጭ ያሉ ሰዎች? በቤቴ ጭራሽ አላስገባም። ወይዘሮ ዘነበች ናት ባለቤት ያላከች። ዝም በል በእናትህ። ማነች? አንተ ዝም በል አትበል። ታውቃታለህ ባለቤት የእሷ እና የአንተ ባለቤት ወይዘሮ ዘነበች። ማነች ወይዘሮ ዘነበች? አላውቃትም። ወደዛ እሷ ናት የማታውቃት? አላውቃትም። እሷን ብቻ ነው ማለት። እሷ ማን ናት እንጂ? እሷማ የኔ ፍቅረኛ ነች። እናቷ ማን ናት? እናቷን አታውቃትም? እናቷን አታውቃትም? እሷ ናት። ምን አገባህ አንተ? ማን ስለሆንክ ነው የምነግርህ? ምን አገባህ አንተ? ምን አገባህ አንተ? ማን ስለሆንክ ነው የምነግርህ? የተመለከተ ይሄ ከሷ ጋር ስትፈጽም ያለው ብልግናዊ ቅሌት ነው። ይሄ ነው ምን የራቆትን አደባባይ ላይ መተንልሃለሁ። ከየት መጥቶ ነው? እንዴት ነው? ወይዘሮ ዘነበች የኔ ፍቅር ተረጋጋ። ምን ማለት ለፖሊስ ደውይ? ምን ማለት ነው? ለፖሊስ ተረጋጋ። ከየት መጥቶ ነው? ተረጋጋ። ወይዘሮ ዘነበች ያለው ነገር ያውቃሉ። የምናደርገውን ነገር ካሜራ ቤት ውስጥ ተደብቆ ነበር። ወይኔ ዮናስ፣ ወይኔ ዮናስ፣ በገዛ ቤት የተደፈርኩ። ወይኔ ዮናስ፣ በገዛ ቤት ብቻዎች ያርጉኝ። የሰማ ነው አይደል? ተረጋጋ። እናት ዮናስ አቶ ዮናስ ወይዘሮ ዘነበች ጋር መች የታወቀው? ተጋባህ 4 ዓመት እንደሆነ ከሷ ጋር የነበረን ግንኙነት እናውቃለን አይደለ? 6 ዓመት አብራችሁ ኖርች እናውቃለን። 2 ዓመት አረባ ገለለች። ለምን ነው የምትቀርጸኝ? ነገር አጥፎ ካሜራው ይሄ የሚለቀው አሁን የሚሰማኝ ከሆነ ለህዝብ ለቀው ካሜራውን አጥፎ ካሜራውን ካላጠፋ አንድ ነገር አለው። ምንም እናወራው ነገር የለም። ሂድ ውጣልኝ። አንተ አለ የሚጠፋ ካሜራ የለም። ተረጋጋና ቁጭ በል። ውጣልኝ። አንተም ሲጀመር ነው ጠቃ ቤቴ። አንተ ችግር አለብህ። ውጣልኝ። ችግር አለብህ። ካሜራውን አጥፎ ብያለሁ። አንተ ካሜራውን እረፍ። አትቅረብ። እግዚአብሔር ተው፣ በቃ ተው፣ እንነጋገር። እባክህ ገደልከው። እባክህ የኔ ፍቅር በቃ ተረጋጋ። ቁጭ አረፈሽ። ብዙ ነገር አለ። ቁጭ አንቺ ማርፈሽ ስድ ተረጋጋ። ሁሉንም ነገር ያውቃሉ። አትቅረጸኝ። አሁንም ቢሆን አትቅረጸኝ አለ። አሁንም የነገርኩህ አይደል? ይሄንን ለህዝብ ለቀዋል። ህዝብ ያለው ነገር ያውቃል። አንተ ማንም የላትም ብለህ መሄጃ የላትም ብለህ አይደለም ወይዘሮ ዘነበች የምትጨት ጭራሽ ከአንተ ምስሉ መኪና ካልተገዛለህ ልበላ እሷ አላባን ጠብ አድርጋ መጣችው። ገንዘብ መኪናዋን አስገዝተህ ልጇ ላይ ተጫወተ ልተዋቸው ሁለቱንም አይደለም። መልስልኝ እስኪ እንደ እውነት ልጇ ወዳስ ነገር የለም። ውጣልኝ። በገዛ ቤቴ እባክህ እውነቱን ንገረኝ።
እውነታውን ሳላቅ ከዚህ ቤት የምወጣው ነገር የለም። ምንድነው አንተን አንደኛ በህግ አስቀጣለሁ። ለምን ካልከኝ 18 ዓመት ያልሞላት ልጅ ሞልቷታል። 19 ነው 20 ዓመቷ ነው። 20 ዓመቷ ነው። ከአንተ ጋር ግንኙነት ከጀመረች 4 ዓመት 3 ዓመት ነው። ምን ማስረጃ አለ? አንተ ከ3 ዓመት በፊት የነበረ ነገር ለሱ አታስብ፣ ማስረጃ አለ። ሁለተኛ ደግሞ ባለቤት እያለ አሁንም ከልጇ ጋር ግንኙነት ማድረግ ያስጠይቃል። ምክንያቱም አንተ ባለ ትዳር ነህ። በትዳር ላይ ትዳር መደረብ አያስችልም። ይሄ ደግሞ በእኛ ህግ መሰረት ያስቀጣል። ስለዚህ እስር ቤት ትገባለህ። እስር ቤት ከምትገባ ገንዘቡን ከምትመልስ ሁሉ ነገር ከሚሆን እውነታውን ንገርና መፍትሄ እንፈልጋለን። አይ ካልክ ግን እስር ቤት ነው የምወረወር። ከዛ ነው ህግ እንደሚያደርግ ያደርገዋል። አቶ ዮናስ እየሰማኝ ከሆነ ምርጫ የለም። ያለ ምርጫ ለኛ መናገር ምንም የምናገረው ነገር የለም። አንድ ምን የዛሬ 6 ዓመት በኢሞ ምንም የምናገረው ወጀሮ ዘነበች ጋር ታወቅ አልናገርም አይደለም። ከዛ እንደግሰው ጥሩ ሰው ነው ቀረባት። አንተ ይሁላ ነገር እንዴት በ2 ዓመት ውስጥ ቆይታ እዚህ መጣችና ገባችክ። 2 ወር ቆይታ ልጇ ከክፍለ ሀገር ሀያቶቿ ጋር ስለነበሩ ባለ ጸባይና አስተሳሰብ ወዳ እዚህ ተቀመጠች። ልጇ ሰላማዊ ተመጣችበት 4 ወር ሰዓት እዚህ አንተ ጋር ተወለደች። እናትየው ያላችሁን ግንኙነት ወዳ ልጄ ከአንተ ጋር ትሁን፣ አዲስ አበባ የተሻለ እውቀትም ትገበያለች፣ በቅርብ ጨራሽ ናት ትምህርት ነው ብላ አንተ ጋር ያለች ታለች። 10ኛ ክፍል ያለች አይደለም። ከዛ እስከ 12 ተማረችና አሁን ስትጥርቅ የዲግሪ መማር ስትጀምር አንተ ደግሞ ከሷ ጋር አላማውን ተቀጫለህ፣ መባለግ ጀመርክ። አንተ ይሁላ ነገር እንዴት ልታቻልክ? ስራዬ ስለሆነ ማን ይላከ? ስራዬ ስለሆነ አንተ ከየት አባ መተህ ነው? አንተ በገዛ ቤቴ ይሁላ ነገር ቤቴ ውስጥ የተፈጸመ ነገር አንተ ልታቅ የምትችለው ማን ስለሆንክ ነው? ምን ጠንቋይ ነው? ምን ንገረኝ። እየሰማኝ ከሆነ አሁንም እየሰማኝ ከሆነ ከዚህ በፊት የነበረችው ባለቤትንም ፈተህ የነበረው የሷ ናት ለማግባት ነው። ምክንያቱም ደግሞ ከሷ ናት ገንዘብ ስለምታገኝ የበፊት ሚስት ደሃ ስለሆነች ተውቃት ከዚህ ቤት ገፍተን አባረርናት። ከሷ ናት ገንዘብ ለማግኘት ስሰልለኝ ነው እንዴ ነው አይደለም። ቅድሚያ ልጅ የገዛ ልጅ ለገዛ ልጅ ያራራ አሁንም ቢሆን ይሄን ካሜራ ጥፉልኝ ብዬ ይሰማኝ ነው። የገዛ ልጅን ከሚስት ጋር አባራቸው የማይሆኑት እንደሆነ እናውቃለን። ይሄን ደግሞ ደርሼበታለሁ። አንተ ለ8 ዓመት ልጅ ካራራ ሌላ ሰው ሊተራራለ ማለት ነው። ልጅም አለ እንደዛ አይደለም። ከሷናት ከመጎብተ ፊት ዳር ነበር አይደለ? ኦኬ በእኔም በእናቴም ላይ ተጫወትክብን። ሌላስ ምንድን ነው ያልሰማሁት ታሪክ? እስኪ ንገረኛ። ታሪኬ ሙሉ ለሙሉ እኮ እሱ ነው የሚያውቀው ከኔ በላይ። ሰላይ እኮ ነው የላኩብኝ። ማን ይላከብኝ? እኔ ማን ስለሚያውቅ እኮ ነው ያወራው አይደል? ጭራሽ የ8 ዓመት ልጅም አለ ተነገረው ነው። ለምን ከድሮ ሚስት ጋር ተፋታ? ከልጅነት ጋር ሚስት ነበረ። እስኪ መልስልኝ። ምን አጉድ ነበር? ላንቺ አስረዳሻለሁ። ሁሉ ምን ነው የምታስረዳኝ? ይሄ ነው ሴጣን ውጣልኝ ብያለሁ። ከቤቴ ውጣ። ሰዓትን ይዘህ ቁጭ አለ እዛ ሆኖ በእናቴ ብቻ አይደለም እኮ በእኔም ነው የቀለድከው። አንተ ምን አይነት አውሬ ነህ? እግዚአብሔር እኔ እኮ ልጄ ነበር፣ አፍቅሬ ነበር እኮ አምኜ ነበር። ምን አይነት አውሬ ነህ? በእግዚአብሔር ተረጋጊ እባክሽን፣ ተረጋጊና አርፈሽ ቁጭ። ተረጋጊ እባክሽን። እኔ እኮ ለአንተ ብዬ እናቴ ግጃታለሁ። ያለውን ነገር እንዳላስረዳሻለሁ። ተረጋጊ እባክሽ፣ እባክሽ ተረጋጊ። ይሰማኝ ነው አይደል? መልስልኝ። መልስ ከብሮ ባለቤት ጋር የተፋታበት ምክንያት እስኪ ንገረኝ። ደፍቼ ያለው ባለመስማማት ማን ስለሆንክ ነው የምነግርህ? ለምን ነግረህ የተፋታው ከባለቤት ጋር ተማክረህ ከሷና ትንሽ ገንዘብ ታስልክ ነበር። ያንን ባለቤትም ታውቅ ነበር። በመጀመሪያ አካባቢ ተቃወመች። ከዛ በኋላ ግን ቤታችሁ ደታታ ስለነበረ የሆነ ብር እየመጣ ሲመጣ ባለቤትም እዚህ ሰማ ተስማማች። ከዛን ግን የሷ እናትን አግብተህ ደግሞ ብዙ ብር እንደምታገኝና የቻለ ነገር እንደምታገኝ ስታስብ የገዛ ባለቤት ሙጭ አንቃት። እሷን አባረካትና የሷ እናት እዚህ ታስገባ። ከዛ በኋላ አስጨርሰኝ። እዛ የመጣችው ገንዘብ ተጫወትክብኝ ነገር እንዴት ታቻልክ? እዛ የመጣችው ገንዘብ ደግሞ አስጨርሰኝ። እናቴ ታማለች በሚል ስተልካሽ ያሰበብ ክፍለ ሀገር ያለችው እናቴ ታማለች በሚል ተልካሽ ያሰበብ ገንዘብ ተቀበልኳት። ወደ 400 ሺህ ብር አካባቢ። ያን ብር ምን እንዳደረከው አላውቅም፣ ግን እናቴ ታማ ነበር። ሰማለህ፣ እኔ እኮ ለአንተ ብዬ እናቴን ግጃታለሁ። ለአንተ ብዬ ፍቅርን ብዬ። አንተ ግን ምን አይነት አውሬ ነህ? ጭራሽ ልጅ አለ፣ ሚስት አለ። ተረጋጊ። እንደዛ አይደለም። ያለፈ ታሪክ ነው እናቴ። ያለፈ ታሪክ ነው። በጣም ያለፈ ታሪክ ነው። ያለፈ ታሪክ ከነበረ ገንዘብ ብለህ ጥቅም ፈልገህ ነበር እናቴን ያገባሃል አይደለም? እሺ እሷን ሰው እኔንስ ከሷ ገንዘብ እየተቀበልኩ እንዳመጣልህ እንዳሳምንልህ አንቺንም ወድጄሽ ነው። አንተ አውሬ ነህ። ብትወደኝማ እንደዚህ አታደርግም ነበር። ብትወደኝ እውነቱን ትነግረኝ ነበር። ያለፈ ታሪክ ነው። ወደ ኋላ መልሽ። እንደዛ እኮ ለምን አልነገርከኝም? ልጅ እንዳለ ምንም ነገር ህይወት እንደሌለህ እኮ ነው የነገርከኝ። ያውልሽ የሰማሽኝ ከሆነ አንቺ መጠቀሚያው እንደነበርሽ ለማረጋገጥ መኪናው አንቺ ስም ይገዛ ብላ እናትሽን አሳመነቻት።
ግን ገዛ ነበር ባንቺ ስም አልነበር። በሱ ስም ተገዝቶ እናት ሊዋሽ ነበር። ለምን ባንቺ ስም ከሆነ ገጠር አንቺን ለማሰባው ነው አምነዋለሁ። ጅል ስለሆንሽ ነው እናትሽ ከእናትሽ ተደበቅሽ። ከእናትሽ ቆጥረሽ ስለሆንሽ በኔም የተጫወትክብሽ በኔም የቀለድክብሽ አውሬ አረመኔ ነህ። ገደል ግባሽ ስትፈልግ ይሄ ከየት የተላከ ሴጣን ነው? በእናታችሁ በምን ቀን ነው ቤት የመጣው? ምን አባ ልትሰራ ነው የመጣው? አሁን ያለው እውነት ንገረን። ማናቸው ነው ውጭ ያሉት ሰዎች? እስቆይ እሺ፣ እንዴት ተደራጅተህ ነው እንዴ እኔን ልታሰቃይ የመጣው? እውነቱን ተናገር የተባልከው እየሰማኸኝ ነው አይደለ? አሁን ነው ተንከለ ዘነበችን ተፈቅራታለህ። ድሮ ባለቤትንም ትወዳት ምን አገባህ? ማን ስለሆንክ ነው የምነግርህ? እንደውም ውጣልኝ አንተ። እኔም ቀድሜ እወጣለሁ። ችግር ምንድን ነው? ምን ይጎዳባል? ይጎዳባል። ተው። አረ በገዛ ችግር ምንድን ነው? አንተ ካልወጣሁ የምትለው ምንድን ነው? በገዛ ቤቴ አርፈህ ቁጭ በል። አቁጭ ጠጋ ብሎ ወደዚህ እንዴ ቁጭ በል። አሁን ሰማኝ። እስካሁን ታገሻለሁ። ከዚህ በኋላ የምታገሳ አንድ ነገር የለም። እውነታውን ንገረኝ። የእሷን እናት ስታገባ አፍቅራት ነው? ስንት ነው የምፈልገው? ገንዘብ የእሷን እናት ስታገባ አፍቅራት ነው ወይ? ገንዘብ ነው ወይ? ስለ ገንዘብ ማንም አልጠየቀህም። ይመለስልኝ። ስለ ገንዘብ ማንም አልጠየቀህም። የእሷን እናት ስታገባ አፍቅራት ነው ወይ? ገንዘብ ልስጥ ውጣልኝ። ስለ ገንዘብ አሁን ማንም አልጠየቀህም። አትሰማኝም እንዴ? የእሷን እናት ስታገባ አፍቅራት ነው አይደለም? አፍቅራት ነው። እሷን ምን ናት? እሷን አታፈቅራት? ከእናቷ በለጠችብኝ። ስለዚህ ሁለቱንም አፈቀርካቸው። እሷን ደግሞ ይበልጥ ወደድኩ። አንተ ስትለብ ነው ለስንት ታፈቅር? እስኪ መልስልኝ። አንተ ማን ነህ? ሰው ነው የምትመጪው? እናቷንስ ለገንዘብ ብዬ ነው ያው ይወደድኩ። እናቷን ለገንዘብ ብለህ ግን እሷን አፈቀርኳት እንዴ? እየሰማሽ አይደል? እናትሽን የወደዳት ለገንዘብ ነው፣ አንቺን ደግሞ ለመጠቀሚያ ነው። ሲገለግልሽ መቃቀለልክብን፣ ተጫወትክብን። አንቺን እኮ እወድሻለሁ። ትወደኛለህ? አዎ። ለዛ ነው እውነቱን የነገርከኝ። ለዛ ነው ሁሉ ነገር ያደረከኝ። እኔ እኮ አምኜ ነበር። ከእናቴ በላይ አስበልጬ ነበር። እንዴት ካንቺ ጋር ነው ላለ ባለጌ! ዝም በል። የብልግና ምስል እንኳን ማለት ተማራት ማለት ወይ? እስኪ መልስልኝ። ለምትወደኝ እኔ እኮ ለአንተ ሁሉን ነገር ሆኜ ይላለሁ። እስኪ መልስልኝ። እናቴን እኮ ክጃታለሁ። ለእኔ ግን የምትሰጠኝ ይሄንን ነው። ምን ላድርግልሽ? ከዚህ በላይ ይሄንን ነው የሚሰጠኝ። የሚገባኝ ነገር ይሄ ነው። ሳይችሻለሁ እኮ የፍቅርን ጥግ። ምን ላድርግልሽ? ከዚህ በላይ የሰማኸኝ ነው አይደለ? ይሄ ሰውዬ ባይመጣ እኮ በሰላም እየኖርን ነበር። እየሰማኸኝ ነው? አውሬ ነሽ አውሬ። እባክሽ ተረጋጊና ቁጭ በይ። የሁላችሁ ተረጋጊና ቁጭ በይ። እየሰማኸኝ ነው? የሁላችሁ መቀለጃ ነው። እናቴ ይቅር በይኝ። የብልግና መስለ እሷ ማየት ያስተማራት ማለት ነው። እኔ ምን አቅላታለሁ? ማን ያስተማርሽ? እስኪ መልሽልኝ። አንቺ ነው የምጠይቀው። ምን አቅላታለሁ? ታውቃለህ ከአንተ ውጪ ምንም ማንንም እንደማላውቅ። በጋራ አብራችሁ እያያችሁ ልጅ ተባላሽ ትንብርኳን ታደርለ። ሁሉ ነገር የጀመርኩት ከአንተ ጋር ነው። ሁሉ ነገር የሰጠው ለአንተ ነው። ከአንተ ጋር አብራ መተብ ይላል። እናቴን ክጄ አንተን አስበልጫለሁ። እና እኔ ስለወደድኩሽ እኮ ነው። ስለወደድካት አይደለም አንተ አፈን ዝጋ። ዳልመታ እንደዚህ ያረካ አፈን ዝጋ። በቃ ሰውዬ እንደምፈልግ አሁን ንገረኝ። ገንዘብ ልስጥ ምን ያስፈልግ? ያለ ገንዘብ አሁን እኮ አንተ ጋር ያለ ገንዘብ ህይወት የሚቀይርልህ ገንዘብ ልስጥ። ይሰማል አይደል? አሁን አንተ ጋር ያለው ገንዘብ እንዳለ የሷ እናት እንደሆነ እሱም ደግሞ በህግ መንገድ ተከራከረ። ምን ከእናቴ ተቀበለና ደረሰኝ ስላላት ንገረኛ። ልቀበልልህ? አሁንም ለእሱ የምከፍለው ይሰማል። ንገረኝ እስኪ። ፍቺ ትፈጽማለች እናቴ ጋር አረመኔ ነህ አውሪ። ያለ አካውንት እንዳለ ይታገዳል። ለዛ መንቀሳቀስ አትችልም። ስለዚህ አሁን ገንዘብ ልስጥ ብለው ታቆምና ከሷ ጋር እኮ ህይወቴን እኮ በሰላም እየኖርኩ ነበር እኮ። አሁን ከሷ ጋር ያለውትም የለም። እስር ቤት ገብተህ እያንዳንዱ ነገር ይቀጥላል። ከተነው በቂ ማስረጃ አለ። ነበራ እመነኝ፣ ዋጋ አስከፍልሃለሁ። እኔ እወድሻለሁ። በእኔም በእናቴም እንደቀለድክ አትቀርም። እናትሽ ላይ እኮ አንድ ላይ እኮ ነው ያደረግነውን ነገር አይደል? እንዴ ያውሻል። አምኜ እኮ ነው ያልከኝን ነገር በሙሉ ለገንዘብ ብለህ እንደቀረብክ አይደለም ማውቅ። አሁንም ቢሆን እወድሻለሁ። ትወደኛለህ? ባልወድሽ ነው በጣም ትወደኝ አይደል እንዴ? ስለምትወደኝ ነው እንደዚህ ያረከኝ። ባልወድሽ ነው አውሬ አረመኔ። እሺ አሁን አፍህን ዝጋ። ምንም ነገር እንዳታወራ አስመሳይ። እንኳን እናቴ ለገንዘብ ብለህ እንደቀረብካት ሳቂያኔ መገመት ነበር። ወይኔ ዮናስ በገዛ ቤት ለስምንት ዓመት ልጅ እንኳን ምን ተቋራጭ ማቆርጠው በስተገቢ ፍርድ ቤት አዞ ለገዛ ልጅ ያራራ ለኔ ተራራልኛል። ከደሞዝ ላይ አውሬ ስትባል ምን ያልከው? እናት ስገኛ ላሪኖች አሳደጊ ብለህ እንደ አባት እንደዚህ ባል ያቺ ተታሳዘነ ሚስት ስትፈልጊ ትንሽን ሽጥሽ አሳደጊ ይባላል። በግልጽ ብራታል ስላየው ማስረጃ አለኝ። ላክላት ቴክስት አለኝ። ይጄ አግኝቻት ነበር። በቃ ከሷ ጋር ተጣላ። ሌላ ህይወት ከቢብ ጋር ጀመርኩኝ። በቃ አስጨርሰኝ። የሷን እናት ስታገባ እሷን ከዚያ ቤት አባረርካል። እኔ ምን ነበር የምታረገኝ? ስልከስ የሷን እናት ሳታውቅ ተከራከርክና ደሞ ቁረት ሲባል እሺ ለተላቀቅ ለሷ ግን በኋላ መልካት ስትፈልጊ ሸርሙጥሽ ልጅሽን አሳድግሽ አልካት። እንደዚህ ባል
እንዴት አይነት ልጅ ነው ምን አይነት ሰው ነው በእግዚአብሔር አንቺ ፍቅር ታውሪ እኮ ነው እናቴ አረ እንደዛ በሷ ፍቅር ታውራ አይደል አንተ ሰይጣን ነው እንግዲህ ውስጥ ሰይጣን ስላለ እንጂ በሷ ፍቅር ማ ታውራ አይደል አባኪቶ በፍቅር ታውሪታለህ እንዴ ፍቅር ለዚህ ነው የሚያደርገው ለገዛ ልጅ ያለው ለማለት ነው አባኪቶ ባለጌ ሰበብ እንዳይሆንብህ በእግዚአብሔር በጣም ባለጌ ነው ምንድነው የምትፈልገው ንገረኝ አሁን ነው ፈልገው አንተን ስሬት ማስገባት ትረዳይ እንዳንተ አይነት አውሬን መማር ቀጣታለህ እንግባ ለዚህ መማር እንድትል በቃ ይሄን እያንዳንዱ ቅልትን እንትን ይለቀና እዛ ህዝቡ ካንተ የት ይማራል እንዳንተ አይነት አውሬዎች ደግሞ የትም እንደሌሹ ያውቁ ይሰማና አይደል አባኪያ ቪዲዮ ግን ለእናቴ እንዳታሳያት አይልሽ ለምን እናትሽ በሷ ጋር ስላለች ያለሽ በእግዚአብሔር እናታሳያት ምንም ነገር ነግራት እዚህ ግን ስትመጣ እውነቱን ታውቃለች ራሷን ነው የምታጠፈው የሰማሽ ነው አይደል እኔ ካንቺ በላይ ስለምጨነቅላት እዚህ እስክትመጣ ድረስ ምንም ነግራት ነገር እዚህ ሳትመጣ እዚህ ኢትዮጵያም ሳትመጣ ይሄ ቪዲዮ ለህዝብ አይለቀቅ እሷ እዚህ ከመጣች በኋላ ያለው ነገር ካየች በኋላ ነው ማየት የምችልበት አቅም የለኝም ይሰማኛል አሁን ለወጀሮ ዘነበች ደውለ መምጣት እንዳለባት ነገራት እኔም ልጅሽ ትንሽ ታማሽታ ታላራለች እዚህ ከመጣች በኋላ ግን ያለው ነው ፍቺ ይላል እያንዳንዱ ነገር ጎዳለች ይሰማኛል እያንዳንዱ ለጊዜው አንቺ ከዚህ ውጪና ሌላ ቤት እንከራይሻለን ማወቅ የለባትም በእግዚአብሔር ትጎዳለች እናቴ ቀልጅባታለሁ ይሄን ህይወት እኮ እስከዛሬ ማድረግ ያረክሽ አንቺ ባሽ ማንንም አላስገባሽ ሳይገባኝ ነው ምን አርገባሽ አሁንም እኮ ያንቺ ወደ ስለቀለደብሽ እንጂ ገብቶሽ አይደለም አማራጭ ስለሌለሽ ወደ ሰው መጣጋት ፈልገሽ እንጂ ከልብሽ እኮ ተሰጥተሽ አይደለም እስኪ የብልግናም ዘንባ ማይከጀምርሽ ነው እስኪ መልሽልኝ ከሱ ጋር በኋላ ከጀመርሽ ስንት ዓመት ሆነሽ ይሄን ሁሉ ዓመት የት ነበርሽ ካልገባኝ ነበር በቃ አታስጨንቀኝ ማድረግ ያለብኝ ነገር እንዳለ ላድርግ አንተ ዝም በል ምንድነው የምታደርገው እባክህ ማድረግ ያለብኝ ለምጠይቅ ጥያቄ ይቅርታ እንዳደረግልህ የምትፈልግ ከሆነ ወጣው ነገር አቶ ዮናስ ከባለቤት ጋር ተፋታል ልጅ የለህም ያለፈ ታሪክ ላይ እነዚህ ነገር የለም ልጅ የለም ስንት ዓመት ልጅ የለም አለችኝ ግን እሷን እያሳደገቻት ያለች መልካም እሷ እናት ያገባት ምንድነው ነበር በጊዜው ያገባት ከዛ ደግሞ እሷ ስትመጣ ገንዘቧን ፈለገች ከዛ የእሷን የእናቷን ገንዘብ ለማግኘት ከሷ ጋር በጋራ አሰራችሁ በቃ ስለዚህ የእናትሽ ገንዘብ መበላት ላይ አንቺ ኃላፊነት ነበረ ተዋደን ስለነበረ እንፈቀር ነበር ምን ማድረግ ይችላል ስለዚህ ስሚ የእናትሽ ገንዘብ ለውላት ሲያማክርሽ ተቀበለሽዋል አልተቀበልሽው በሳቱ ወዶ ፍቅር ስለነበር ተስማምቻለሁ ተቀብያለሁ መኪናው ባንቺ ስም ሊገዛም ከዛሬ የሚገዛውን ገንዘብ ላይ ጭምር በሱ ስም እየገባ ስታባክም ነበር የእናትሽ ላብ የእናትሽ ተያዘንሽ ምን አይነት ህይወት እናሳለፈሽ አታውቂ እስኪ መልሽልኝ ገንዘቡን ጻፍሳው ነው የምታመጣው ዘግና የምታመጣው ይመስልሻል በቃ እኔ እሱ የሚለኝን ነገር ብቻ ነበር አንቺ አይምሮ የለሽም አታገናዝቢ እሱ ምን ሃያመትሽ እኮ ነው ከፉና ደግታቂ አልገባኝም በቃ ሁሉም ነገር አልተረዳም በቃ በሰዓቱ ታውሬ ነበር አፍቅራ አታውቅም ወዳ አታውቅም አይደል ስለሷ አይደለም ማፍቀር እኮ ልዩ ጸጋ ነው ስለፍቅር ነው እኔ እናትነት ፍቅር አላውቀውም ታውቃለህ ነገር ያለው ማቃለ ትንሽ ጊዜ ነው ከዛ አንፃር እኔ ለሷ ምንም አይፍቅር ስለሌለኝ ነው ለሷ እርሜ ይችላል አይደል እንደዚህ አይነት ፍቅር ስሜት ሲመጣ ለማከለከለ ነበር እንዴት አታስቆ ወደድኳት አፈቀር አንተ እኮ እንዴት የምታፈቅራት ምን እናታስ ሲጀመር አለ ከሷ የሷ እናት ለማግባት በፊት ከብዙ አረብ ሴቶች ጋር ብርት አረብ ጋር ካሉ ሴቶች ጋር ብርት ታስነክ ነበር የሷ እናት ግን ደግሞ የዋና ገራገሰ ነበረች ፍቅር ሲዛትና ለታገባ ስትወሰን ይሻላል ከሌሎቹ ጋር ግን ትንሽ የገንዘብ እየተቀበልክ ትተዋቸው እነሱ ለገንዘብ ነው የምቀርባቸው እሷን ግን ወድጃት ነው የቀረብኳት ያለ እድሜ ኩዮችም ይሁኑ ታናሽን ታጠምዳለህ አንዳንዴ እንደውም የውሸት ማንነትም ጭምር ይተቀምክ ታስልካለህ አይደለ ቆይ አንተ ግን በእግዚአብሔር ምን አይነት አውሬ ነህ የስንት ሰው ህይወት ላይ ነው የቀለድከው በቃ በእግዚአብሔር አረብ ሀገር ስትችል ምን ነበር እኔ ከአቅሜ በላይ የሆንክብኝ ነው ላይ ራሱ አልፈልግም ጋር ወደ አረብ ሀገር ስትችል ሰው ምን ነበር የምታያቸው ኢሞሌ ነው ማወራቸው በቃ አወራቸዋለሁ ገንዘብ እቀበላቸዋለሁ ከዛ አይመለከተኝም የሷንም እናት ቢሆን ያገኘዋት ኢሞሌ ነው አወራዋት በቃ ተዋወቋት ተዋደድን እዛ ግማሹ ሃይማኖተኛ ሲሆን ሃይማኖተኛ ድርጊ የሚወደን ድርጊ ይሁን ከተጠምዳቸዋል እንደሚያስፈልጋቸው ይሁን ክብራቸውን ተርካ ችግር የለኝ እንደዚህ አበድሩኝ ብለህ ከተቀበልከ በኋላ አራሻን ተጠፋለ ማስተችን ለዘርጋል ምንም በቃ ሁለት ሴቶች ናቸው ሁለት አይደሉ አንተ ሞት ነው የሚገባ የእውነት መኖር ራስ አይገባ አውሬና አረመኔ አሁን ያገባው የሷናት ሁለት የማቃቸው ሁለት ልጆች አሉ ነኢማና
ኪራም የሚባሉ እሺ ሌላስ ደግሞ ማላቀው ታሪክ እኛ ማናቃቸው ነው ደግሞ ያን ያልደረስንባቸው በየብቻ ያሉትን ፈጣሪ ነው የሚያውቀው። አንተ ግን በስንት ሰው ሴት ህይወት ነው የቀለድከው? የሰማይ ነው። ቆይ ምን አደረግን? አሁን አንተን ሊያጋሳለፍ ይሰጣል። ኢየሱስ ክርስቶስ ህግ በትንሹ ከ6 ዓመት እስከ 12 ዓመት ይቀጣል። ምክንያቱም ደግሞ ቺን ታዳጊ 18 ዓመት ባልሞላ እስከ ተርጋል በቂ ማስረጃ አለች ለራሷ እናትየዋ ማለት ነው። ወልጄ ነበር አፍቅሬ ነበር ስለምን መረጃ ስለገንዘብ አይደለም የምንሰራው። የሰማይ ነው የኛ ስትርፍ ተቆቆም አይደለም ከእውነታ ጎን ለመቆም እንጂ እናንተ አይነት ከላዎችን ድርጊቶችን ለማጥገብ አይደለም ተቆቆም። እኛ እናንተ አስቸጋሪ ሰዎችን ለህዝብ እያቀረበ ህዝብ የሚፈርድበት መድረክ ነው ታዘጋጅው። አንቺም የሰማሽኝ ከሆነ አሁን እናትሽ እስከምትመጣ ድረስ ትንሽ ቤት እንከራየልሻለን ከዚህ ትወጫለሽ ትምህርትሽን እስከዛ ትከታተያለሽ። ከሱ ጋር ነው አደረጋችሁት ነገር ኤችአይቪ መመርመር ካለብሽ ትመረመሪያለሽ። የምታቆሚውን ደግሞ ይሄ የብልግና ነገሮች በሙሉ ማየት የለብሽ። ለሱም ደግሞ እኛ ጋር ህክምና ቀጥረን የምትታይበት መንገድ እናደርጋለን። ኢየሱስ ከባድ ነው። ከራስሽን ያውቅሻል። የታችንን ስሜት እንዲሰማሽ ያደርግሻል። ድብርት ውስጥ እንድትገቢ ነው የሚያደርግሽ። ኢቭን ለእናትሽ ያለው ስሜት እንኳን እንደዚህ እንዲሞት ያደረገው የሱ ስራ ነው። እንዴት አንድ ሰው 9 ወር ሙሉ በሆዷ ያዛት አሳደጋት በበረሃ ሄዳ አንድ ነገር እንዳይጎልባት ያደረገች እናት ምን አደረገችልኝ እንዴት ይባላል? አንተ ነህ ለዚህ ሁሉ ይዳረከኝ። እሺ አንተ ነህ እናቴ እንድከዳት ያደረከኝ። ከዚህ በላይ ምን ታደርገለሽ? አውሬ ነህ አረመኔ። ይሰማሽ ነው? ከዚህ በላይ ምን ታደርገለሽ? መቼም ላይ አልፈልግም። እሺ በቃው በዛ በቃኝ። በቃ እንኳን እውነቱን ያወቅ ሁሉንም ነገር እንኳን በቃኝ እንዴ ይሰማሽ? በቃኝ ከዚህ በላይ አውሬ አረመኔ ሞት ይገባል። አንተ ይሰማሽኝ ከሆነ አሁን ሂድልኝ ከዚህ አይንም ማየት አልፈልግም። ውጣልኝ ሂድልኝ። ወዴት አርፈሽ ከገዛ ቤቴ ወዴት ነው የምወጣው? እናንተ ማፈንዘ አይንም ማየት አልፈልግም። ውጪኝ አንቺ እዛው የለመድሽበት እዛ እበት ላይ ሄደሽ ተይ። አታፈዘጋ እዛው ያደግሽበት ዛሬ ተንደላከም ተወስዋላት በምትልክ ገንዘብ ነው። በእናቴ ገንዘብ እኮ ነው አንተ እንደዚህ ይሁን። ይሰማኝ ነው እናት ያረልሽ ምለሽ ምን አገባሽ? አሁን እናት ነው የሚታወቅሽ አልጋሊስ ነበር ዛሬ ሰው ተስተልሽ እናት የምትያት በቃ እኔስ የሚለኝ አንቺ ጭንቅላትሽ ማገናዘብ ነበረበት። እናትሽ ናት። እናትሽ ከሱ ፍቅር ያዘኝ ብለሽ ከሱ ጋር ተባብረሽ የእናትሽ ገንዘብ ሲል ደሞ አላዋን ስበይ ከሱ እኩል ዛሬ አንቺ ልጅ ሰዎች የምትማሩ ይመስልሻል? መልሽልኝ። አንቺ ከሱ እኩል የበደልሻት በድያታለሁ። ከሱ በላይ የበደልሻት አንቺ ነሽ። ከማህፀኗ ተሻብራ እኮ ክፋይ ሆነሽ እሱ ነው ይስሞሽ ነው። አንቺ እስካልተለወጥሽ በዚህ ጭንቅላትሽ ግን ለእናትሽም ጠንቀ የሰማሽ አይደል? አሁን ይሄ ማልቀስ ሳይሆን በእግዚአብሔር በቃ ነው መሆን የምፈልገው። ተቻለ ምት ከሆነ እናቴ ስትመጣ አፈን ዘጋ። እናቴ ስትመጣ እኔ እናቴን ማይበላ አቅም የለኝም። በመንከባከብ ልክሻት ይገባል እንጂ በማልቀስ አይደለም ልክሻት። በድለሻታል። እድሜዋን በልተሽባታል። አንቺን ለማሳደግ 12 ዓመት ነው በሰው ሀገር የተቃጠለች 12 ዓመት ነው። እናቴ ቅርበኝ። እግሯ እየተንቀጠቀጠ እግሯ እየነፈረ ይሰራች። አንተ ግን እንዲህ እንደቀለድክብን አቀርምሽ ዋጋ ትከፍላለህ። ለያንዳንዱ ስራ ዋጋ ትከፍልበታለህ። አምኜ ነበርኩ። ከእናቴ በላይ እኮ ለአንተ ነበር የታመንኩልህ። አላቅሽም ብያታለሁ። እናቴ አይደለሽም ብያታለሁ። እወድሻለሁ ግን በዛ ያንቺ ደግሞ በጣም በዛብኝ። አሁን ትወደኛለህ እንዴ? ስለምትወደኝ ነው እንዴ ሁሉ ነገር በእኔም በእናቴ የሚቀለድከው? የገዛ ልጅን እኮ ልጅ አይደለም ያልክ ሰው ነህ። ታዲያ ለእኔ ምን ንገረኛ። ለልጅ ያልሆንክ ለእኔ ትሆናለህ? ነገም እኮ አንተ እኔ እንደዛ በሆነ አውጥተህ እንዲህ ነው የምጥለኝ። ልጅ ካለች አንቺ ማግኘት አልችልም። ተረጅኝ እንጂ ለፍቅራችን ስለ ከፈልኩ ነው። ስንቶችን ሴት ነው ህይወት ያበላሸው? ንገረኛ። እነዛኞቹ ሴቶች ምንድን ናቸው? እህቶች ናቸው? ንገረኛ። እነሱ ለገንዘብ ስለ የቀረቡ ለገንዘብ። እኔንስ ለገንዘብ እንዳልሆነ በምን አውቃለሁ? ወደኝ እንደሆነ አንቺ እንደምወድሽ እናቴን ብለህ መጣ። ከዛ እኔ ከእናቴ ገንዘብ እንድታገኝ እኔ መጠቀም ያረከኝ ገባ።
አረመኔ ነህ፣ ሴሰኛ፣ ጥቅመኛ፣ አውሬ። ገደል ግባ ያንተ ይቅርታ። አይንህን ማየት አልፈልግም። ተመልሰህ መቼም ወደ ህይወቴ እንዳመጣሽ። የሰማሽኝ ከሆነ አሁን እናንተ ጸብ ዋጋ አይፈጅም። ከዚህ በኋላ ወደ ውሳኔ ስለምንገባ አንድ አለጋ ቀርብና የምትቀጣበትን ነገር እናመቻቻለን። በፍርድ ቤት ቀርበ ህግ የሚያደርገን አንቺም ደግሞ 18 ዓመት በታች ያለሽ ለአልባሌ ነገር ስለገፋፋሽ ለምስካሪ ሆነሽን ይሄ ልጅ መቀጣት አለበት። አንቺም ደግሞ እንዳጠፋሽው እንደበደልሽው መቀጣት ካለበሽ ትቀጫለሽ። እናትሽ እጅግ በጣም አሳዛኝ ህይወት ኖራለች። ህይወቷን በሙሉ በጽጸት በተበደነትነት ነው አርገሻታል። ለዚህ እንግዲህ እኔ ምንም ቃል የለኝም። እናቴ ማየት የለባትም። ክብርና ክብሯል የሚሄ ቤተሰቦች እንግዲህ ያያችሁት ነገር እጅግ በጣም ያሳዝናል። እንደዚህ አይነት ጎረምሶች የብዙ አረብ ሀገር ያሉት እናቶች ህይወት እያበላሹ ነው አይደለ? አንተና መሰሎች እጅግ በጣም ብዙ ሴቶች እያበላሻችሁ ነው። ገንዘብ የምትልኩትን እያወቃችሁ የምታገቡትን እየመረጣችሁ ያለፈ ታሪኩን ጭምር እያጠናችሁ ነው አለበት። ምክንያቱም ደግሞ እንደዚህ አይነት ሰው ለገንዘብ ለጥቅም ብሎ ፍቅርን በማስመሰል የማስመሰል ህይወትን ብልጭታን እያመጡ የብዙዎችን ሴቶች እህቶቻችን ህይወት አጨለሙታል። ከእናትየው ማለት የልጇም ህይወትን እንዲበላሽ ያደረገ እርጉ የተረገመ ወንድ ነው አግኝተናል። በጣም ያሳዝናል። እናትየዋ ኢትዮጵያ መታ ሁለቷን እስክታቅ ድረስ ግን ይህ ቪዲዮ አልለቀውም። ይህ ቪዲዮ የምንለቀው እና ከደረሳችሁ እናትየዋ ሀገር ውስጥ ገብታ በሰላም ካረጋጋናት በኋላ ያለው ነገር ከነገርናት በኋላ ለእናንተ ያላችሁ ያን እንድትረዱልን እንፈልጋለሁ። በአጭሩ አንተ የምልህ ህግ ቦታ ቀርበህ እስክትቀርብ እዚህ ቤት ውስጥ አትቆይም። ዛሬውኑ ወደ ህግ ቦታ እንወስድሃለን። ስላለፈው ልጅህም ሚስት ያደረስከውን በደል ጭምር ለህግ እናቀርባለን። አንቺም እየሰማሽኝ ነው? እየሰማሽኝ ነው? አሁን ይቅር በለኝ በቃ ያለውን ነገር እናትሽ ያደረገው ነገር ሁሉ ሆኗል። ይቅር በለኝ እባክህ። እናትሽ እያንዳንዱነታው ማወቅ አይቀርም እባክህ። እኮ ሰው አትሆንም በእግዚአብሔር የተደረገውን ነገር ሁሉ በቃ አውቃ ይቅር በለኝ እባክህ። አንቺም ይቅር በለኝ እባክሽ። በቃ ወንድሜ እባክህ በቃ አዳምጠኝ። ይቅርታ በቃ ይቅር ማድረግ በቃ እባክህ ቁጭ በል ለቀኝና ቁጭ በል እባክህ። አንተ ለጋ ሳለፍ የምሰጠው መሆን ያለበትን ነገር በቃ የእውነት ይቅርታ ይገባል። በእስር ቤት አንተ እናትነትን ብታውቅ ልጅነት ብታውቅ በገዛ ልጅ በሰው ልጅ ላይ ለዚያ ጨከ አንተ እናት ቢኖር እህት ቢኖር እኮ ሴቶች ላይ ዛሬ የሚደርሰው ነገር ባላረከው ነበር። ወንድሜ እባክህ ሰማኝ ነው አይደል? አንተ መከራት አለብህ መከራት አለብህ። ይቅርታ አልኩህ። ይቅርታ ሰለኝ አሁን ወዴት እዚሁ ገደሉኝ እንጂ ነው ወደ አርፈህ ቁጭ በል። እየሰማህ ነው? በደል ካለባችሁ እዚሁ ገደሉኝ። አርፈህ ቁጭ በል። አልሄድም ተነስና ቁጭ በል። አልሄድም እኔ ወደ ህግ ቦታ አልሄድም። እየሰማህ ነው? የሴቶች ህይወት እንደዚህ በጠበጥክ ዛሬ አንተ ለእስር ቤትን ፈርተህ እንጂ ተምረህ አይደለም። በቃ እኔ ሬሴ እዚህ ቤት ነው አንተ ጥሎ ይወስዳል። እየሰማህ ነው አይደል? አንቺም እናትሽ ያደረግሽው ነገር እያንዳንዱ ይቅርታ ይገባምሽ። እኔ ራሱ መቀጣት ካለብኝ ምን አባይ ይቅርታ ነው። እኔ ራሱ መቀጣት ካለብኝ እቀጣለሁ። ወይኔ ዳዲ የሰማን አይደል? ይቅርታ እናደርግልከው ቁጭ ብለን ህግ እንደሚዳይ እኔ ወደ ህግ ቦታ አልሄድም። እዚህ ከዚህ ቤት ክብራን እንግዲህ የሚኪ ቤተሰቦች እንደምታዩት እጅግ በጣም አስቸጋሪ ነገር ያጋጠመን። አረብ ሀገር ላላችሁ እህቶቼን ሌላችሁ የምፈልገው ነገር እባካችሁ የምትመርጡትን ወንድ እየተጠነቀቃችሁ ህይወታችሁ ሊያበላሹባችሁ ይችላሉ። ብዙ ዓመት የሰራችሁትን ጥረት በአንድ ቀን በአንድ ጀንበር ብዙ ነገር ያጎሉባችኋል። እንደዚህ አይነት ወንዶችና መሪጌታ ከሚባሉ ሰዎች እባካችሁ ተጠንቀቁ፣ እረፉ። ምክንያቱም ህይወታችሁን ያጨልሙባችኋል። እኔም መሰል ቪዲዮዎችን ሁሌም እንናገራለን። ብዙ ችግሮች ያጋጥሙናልና እባካችሁ ያጋጠማችሁ ነገር ካለ እኛ መፍትሄ እንፈልግላችኋለን። አሁን ግን እባካችሁ እንደዚህ ነገር ውስጥ ያልገባችሁ ተጠንቀቁ። የምትመርጡት ሰዎች እያወቃችሁ ይሄ ሆነ በለው አስበውበት አቅደውበት አረብ ሀገር ሰዎችን እያደኑ ህይወታቸውን የሚለውጡ ሰዎች አሉና እባካችሁ እሱን ለህግ አቅርቤ የሚፈረድበት ነገር አሳውቃችሁ። እኔ ወደ ህግ አልሄድም። የሚፈጠረው እናደርጋለን። አብራችሁን ስለነበራችሁ እጅግ በጣም ከልብ አመሰግናለሁ። እኔ ራሱ የሚገባኝን ነገር እቀበላለሁ። እኔ ንቅንቅ አልልም ከዚህ ቤት። ከፈለክ ሬሴን እዚሁ አውጣው እንጂ ወደ ህግ አልሄድም። መታሰር አልፈልግም። አይደለም አንተ የሚገባኝን እቀበላለሁ። ቢያንስ አሁን እኮ ከስተት ተማሪ ከልብ አመሰግናለሁ። አንቺም አርፈሽ ተቀመጪና ተሰማሽኝ አይደል? አሁን አንቺም ማለቅ ሰው አይደለም። ጠንቀቅ ያለባችሁ አሁን ከመማቀቅ አስቀድሞ መጠንቀቅ ነው ነገር።
ተረዳኸኝ? ከዚህ በፊት ነው ማሰብ የነበረብህ። የሰው ልጅ የሰራውን ያጭዳል። አንተም ለሰራው ስራ መቅጣት አለብህ። ጥፋት የሚቀበለው አንድ ሰው ጥፋተኝነት የሚቀበለው ሲቀጣ አይደለም፣ ሲቀጣ አልፈልግም። በቃ ንገሩት እንዴ ወንድም ያንተ ወንድ አይደለም ያንስ አለ እንዴ? አሁን አትኩነጥነጥ። አሁን ህገወጥ እንደሚመጣና እንደባለቀ ሰዓት ላይ የሚደርስብህ ስጣ አትኩነጥ። ይሰማኛል አይደል? ያደረስከው ነገር መቀጣት አለ። ያኔ ትለወጣለህ። እስካሁን አብራችሁ ይሰናብራችሁ እጅግ በጣም ከልብ አመሰግናለሁ። ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ብናጣራለሁት ወይም እንድናግዙት የምትፈልጉት ነገር ካለ በቴሌግራማችን ራሻችን ወይም በሰቁታችን ደውላችሁ ያገኙናል። እስካሁን አብራችሁ ይሰናብራችሁ እጅግ በጣም ከልብ አመሰግናለሁ። አበቃል።